በጣም አመሰግናለሁ። አርበኛ አበበ በወለጋ የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ እዝ ከፍተኛ ድል ማግኘቱን የሚገልጽ መረጃ ሰምተን ነው። ምን አይነት ወታደራዊ እንቅስቃሴ ተደርጎ ነው ድሉ የተገኘው? በዝርዝር መረጃውን ብታጋራን። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና የአንሻ ሰይድ እዝ ዛሬ ባደረገው አውደ ውጊያ በጣም አስደሳች የሆኑና ታላላቅ ጀብዶችን ፈጽሟል። ትናንትና ከትናንት በስቲያ ሰሞኑን በነበረው ነባራዊ ሁኔታ የጥላት ኃይል በጥምር መምጣቱ ይታወቃል። ትናንት ጀንበር የገላገለው አውደ ውጊያ እንደነበረ ይታወቃል። ዛሬ ግን ያን የተከበበውን ጥላት ለማስመለጥ ተጊዳ አያና 28 መኪና የተንቀሳቀሰ ሲሆን ያገዛዙ ኃይል ጭኖ ከቁስለኛ እና ከአስክሬን ላይ ያነሳውን መሳሪያ በመጫን ያን የታፈነ ኃይል ሙሉ በሙሉ ወደ አንገርጉተን ከተማ ለማስመለጥ በሚሞክር ሰዓት ልዩ ቦታዋ አንበሳ ተራራ የምትባል ደፈጣ በማድረግ የአንሻ ሰይድ እዝ ክፍለ ጦሮች በተናበበ ሶስቱ ክፍለ ጦሮች በተናበበ መልኩ አንጸባራቂ ድል ተቀዳጅተዋል። ጌጤ ግርማ በረቁ ክፍለ ጦር፣ አንገርጉተን ክፍለ ጦርና ታፈራ ለሙሳተነው ክፍለ ጦር ዛሬ አስደናቂ ድልን ተቀዳጅተዋል። 28 ተሽከርካሪ ይዞ በመጣ ሰዓት በደፈጣ በማስገባት ሰፊ የሆነ አውደ ውጊያ በማድረግ ሙሉ በሙሉ 28ቱን መደምሰስ ተችሏል። ከነዛም አራቱ ያመለጠ ሲሆን ሌላው 24ቱም የጥላት ኃይል ጭኖ የመጣው መኪና ሙሉ ወደ ፋኖ ገቢ ተደርጓል። የሚጠቅሙትን መኪኖችና ፓትሮሎችን ጨምሮ ለትራንስፖርትና አንዳንድ አገልግሎት የሚውሉትን በማውጣት ቀሪውን ደግሞ ሙሉ በሙሉ ከነጥላት መደምሰስ ተችሏል ማለት ነው። የጥላት ኃይል ከማህበረሰቡም እንዲሁ ከእያንዳንዱ ቦታ የተወጣጡትን ንብረቶች ወደ አንገርጉተን ከተማና ወደ ለቀምት ከተማ በሚያሸሽበት ሰዓት ከየመኪናዎች ላይ የወረዱ 3 ኩንታል ሀብት ንብረት ወይም ብር በኩንታል ሙሉ ለማግኘት ተችሏል። እንዲሁም 75 ጥቁር ክላሽ ከነሙሉ ተተኳሾቻቸው እንዲሁም መጠነ ሰፊ የሆነ ተተኳሽ ጋር በመያዝ ተማርኳል ማለት ነው። ከነዛም መካከል አንድ ሙሉ ሬጂመንት ከ100 በላይ የተደመሰሱ ሲሆን አንድ የሻለቃ ምክትልን ጨምሮ በድምሩ ከነ ህይወታቸው 10 የተማረኩ ይገኛሉ ማለት ነው። ከነዛም መካከል 6 ሬዲዮ መገናኛ ገቢ ተደርጓል። እንዲሁም 3500 የዲሽቃ ተተኳሽም ገቢ ተደረገበት አጋጣሚ አለ። እንዲሁም 9800 የብሬን ተተኳሽ 14000 በላይ የሚሆን የክላሽ ተተኳሽም መርኮ ማድረግ ተችሏል ማለት ነው። በዛሬው ውጊያ ጠላትም ይዞት እየተሽከረከረ የመጣበትን ሙሉ በሙሉ ከአራቱ መኪና በስተቀር ያለውን መማረክ ሲችል ሁሉም በሙሉ ጥሎ በመሸሽ እግሬ አውጭኝ እያለ እስከ ምሸት እስተገላገለው ድረስ በየቦታው ምርኮኛውንም መሳሪያውንም እየለቀም እንገኛለን። ምሸት ነው የገላገለው። ጠላት ምን ቢያመለጠው በቀጣዩ በክትትል እየተደረገበት ይገኛል። አውደ ውጊያውም ጀንበር የገላገለው ነው። አርበኛ አበበ እንግዲህ ትልቅ ድል ነው። አንዳንድ ቪዲዮዎች እየወጡ ነው። የተሳተፉ አካላት አሉ። ካገዛዙ በኩል የሰማ ነው የገዳ ኮማንዶ፣ ጋቸና ሲርና፣ ኤርጴ ሎሌ፣ አድማ በታኝ፣ ልዩ ኃይል፣ ሚሊሻ እነዚህ ሁሉ በአገዛዙ የሚታዘዙና የሚሰማሩ ኃይሎችን ነው እንደገጠማችሁ የሚነገረው። ምናልባት በአሁኑ ሰዓት በምን ሁኔታ ላይ ነው ያለው? አሁንም ውጊያው እንዳልቆመ የሚገልጹ ነገሮችን በተለያየ የሚዲያ መድረኮች እየሰማው ነው ያለውትና አሁንም ውጊያው ቀጥሏል ማለት ነው? አዎ ውጊያው እንደቀጠለ ነው። እንዳጠቃላይ ትናንት ፈንዲቃ የምትባለው አካባቢ ላይ የነበረውን ተነቅንቅና ውጊያ ቀኑን በሙሉ የፈጀ አሁን ስማቸውን የተጠቀሱት በሙሉ ገዳ ኮማንዶ፣ ኤርጴ ሎላ፣ ጋቸና ሲርና አድማ በትን እንዲሁም የኦሮሚያ ልዩ ኃይል በጥምር እንዲሁም ያገዛዙ ሰራዊት በመሆን ትናንት ጀንበር የገላገለው መሆኑ ይታወቃል። ዛሬ የሚሆን ተብሎ ኃይል ተጨምሮ ያንን የፋኖ ምት መቋቋም ያቃተው ኃይል ወደ ኋላ ወደ አንገርጉተን ከተማ ለመውጣት ሲል የሚያደርገው ቅድመ ሁኔታ 28 ተጨማሪ መኪና የሰው ኃይል በተሽከርካሪ በማድረግ መንገድ ጠረጋና ወደፊት የማስመለጥ ስራ ለመስራት በተሞከረ ሰዓት ነው ወደዛ ወደ ከተማውም ሳይገቡ የቀሩበት አጋጣሚ የተፈጠረውና ሙሉ በሙሉ የጥላት ኃይል ይዞት የመጣውን በሙሉ አስረክቦ ወደ ኋላ እንዲመለስ የተገደደበት አጋጣሚ አለ። ምክንያቱም አሁን እንደ አጠቃላይ ያንን እነሱ ባቀዱት ስትራቴጂክ የሆነችውን ቦታ ለመቆጣጠር ያልተሳካባቸው አጋጣሚና እኛ አመቹን ቦታ ስለያዝነው ነው። እንደ አጠቃላይ አሁን ላይ ይሄን ሁሉ ድልም ካገኘንም በኋላም ሙሉ በሙሉ ተጭኖ የመጣው ኃይል ሲደመሰስ ቀሪዎቹና ያ ትናንት ህዝብን ሀብት ንብረትን ያወደመው ጠላት በጥምር አሁንም እንደ አጠቃላይ ማስመለጥ አልቻሉም። አሁንም ጀንበር የገላገለበት አጋጣሚ አለ ብያለሁ። አሁንም ውጊያው እንደቀጠለ ነው። እንደ አጠቃላይ እዛ ቀጠና ላይ የገባው የጥምር ኃይል በሙሉ እንደተከበበ ነው። ዞሮ የቀጣዩ ምን ይሆናል የሚለውን በቀጣይ የምናየውና የሚታየው ይሆናል። በቀጣይ የምናሳውቅም ይሆናል። እንደ አጠቃላይ ሙሉ በሙሉ የገባውን ጠላት አንድም አላስወጣንም። አሁን ላይ የተመታው 28 ተሽከርካሪ 24ቱን ስናስቀረው አራቱ ወደ ኋላ የተመለሰው ወደ ሆነ ቦታ ላይ ተቆርጦ የጥላት ኃይል መጠነ ሰፊ ሆነ ቁስለኛውንም አስክሬኑንም ሰብስቦ የተቀመጠበት አጋጣሚ አለና አሁንም እንደቀጠለ ነው። እኛም ዋና ዋና ቦታዎችን ይዘን መሃል ከበን እየደቆስነውበት ያለንበት አጋጣሚ ስለሆነ አሁንም ያ የጥምሩ ኃይልና ያገዛዙ ሰራዊት ወደ ኋላም አራቷን መኪና ይዞ ቢመለስም ሙሉ በሙሉ አሁንም ተከበባ ያልወጣበትና ተከበባ ቀለበት ውስጥ ያለበት አጋጣሚና ተከቦም ያለ ኃይል ነው። አሁን ላይ ወጥቷል ማለት የማይቻልም ይቀጥላል ነው በቃ። አሁን እንዳጠቃላይ ዛሬም ጀንበር ምሽት ነው የገላገለው፣ ነገም በዛው ልክ ነው የሚቀጥለው። አርበኛ አበበ እንግዲህ አገዛዙ ይሄንን ጥቃቶች ሲፈጸምበት ወዲያው ንጹሃን ነዋሪዎች ላይ እርምጃ ነው የሚወስደውና ባለፈውም ተመሳሳይ ጥቃት ፈጽማችሁ እስከ ጀነራል ማረግ ያለውን የአገዛዙ
ያገዛዙን ከፍተኛ መኮንን በውጊያ በደመሰሳችሁ ጊዜ በነዋሪዎች ላይ ከፍተኛ መሳሪያዎች ተኩስ በመፈጸም ጉዳት እንዳደረሰ ይታወሳል። እንዲህ አይነቱ ነገር አሁንም ትሰጋላችሁ ማለት ነው? በንጹሃን ላይ እርምጃ ይወስዳል ብላችሁ የምትሰጉት ነገር አለ? እንደ አጠቃላይ እንደ ወለጋ ያገዛዙ ስርዓት መቼም ንጹሃን ከመጨፍጨፍ ወደ ኋላ ብሎ አያውቅም። እንደተለመደው እጁንና የበተር ጥጉንና የበደል ጥጉን የሚያሳርፈው ንጹሃን ላይ ነው። ይህ እንደቀጠለ ሆኖ ሳለ መቼም ይቆማል ተብሎም አይታሰብም። የሚቆምበት ምክንያቱም ከታገልነውና አከርካሪውን ስንመተው ነው። አሁን ላይ ባለበት ቁመና ወደ ኋላ ሲወጣና እሱ ባለበት ቀጠና ያሉት ንጹሃኖች እየረሸነም ነው። ለወደፊትም የማይረሽንበት አጋጣሚ አይኖረው። ምክንያቱም የፋኖን ብርቱ ክንድ መቋቋም ሲያቅተው እንደተለመደ አይደለም ንጹሃንን በሻራ የተወጠረች አንድ ሜትር ሻራ የተወጠረችበት የአማራ የንጹሃን ቤትን ታገኘ እየለበለበ የሚሄድ እንዲሁም ቤተክርስቲያንን እያቃጠለ የሚሄድ በከባድ መሳሪያ የአማራን ሰብል በገጀሞና በቀጨራና በቆንጀራ ወጥቶ የሚጨፈጭፍ ስርዓት ንጹሃን አይገልም ብንል ምንም ሆድና ጀርባ የሆነ ነገር ነው። እንዳጠቃላይ አሁን ታርጌታቸው የፋኖን ብርቱ ክንድ መቋቋም ሲያቅታቸው አሁን ቀጥተኛ ንጹሃን ላይ ነው ጭፍጨፋቸውና ግድያቸውን እያደረጉ ያሉት። ይህ ደግሞ ዋናው የምንታደግበት ትልቁ እና ዋነኛው ነገር ምንድነው? ማህበረሰባቸውን ወደኛ በማቀፍ ጠላትን ወደ ቀጠናዎቹና ንጹሃን ወደ የሚኖሩባቸው ቀጠና ላይ ከዛ እየቀጠቀጥን የማስወጣት ስራ እየሰራን ስለሆነ አሁን እንዳጠቃላይ ንጹሃንን ካገኘ ከህፃን እስከ አዛውንት ከነፍሰ ጡር እስከ ሽማግሌ የማይልበት አጋጣሚ ደረጃ ላይ ስላለ ማህበረሰቡን እንዳጠቃላይ ንጹሃኑን የሚጨፈጭፍበት እንደቀጠለ ነው። ስጋትም በከባድ መሳሪያም በአየር ኃይልም በእግር ኃይልም እንደተለመደው ንጹሃን ላይ ያለማባራት ይሄ ነው የማይባል ባገኘበት አጋጣሚ ከሁሉም ቦታ ላይ በተገኘበት አጋጣሚ ቅጽበት ማህበረሰቡ ላይ ከፍተኛ የሆነ እንትን እንደሚያደርስ ይታወቃል። ይሄ እንደ ስጋት ሳይሆን እንደ መደበኛ ነገር ያገዛዙ መደበኛ ስራ ብለን ነው የምንይዘው። ንጹሃን ላይ የሚያደርገው ጭፍጨፋና ግድያ እንደቀጠለ ነው። እንዳጠቃላይ በጥምር ኃይሉም ያገዛዙ ሰራዊቶችም የሚፈጸመው ትልቁና የስራ ለውጥና የስራችን ሂደት ያምራል ብለውም ንጹሃን ላይ ነው የሚያሳርፉት እንጂ አሁን ላይ ባሉበት ቁመና የፋኖን ብርቱ ክንድና ከፋኖ አንዳችም ነገር ጥቃት ለመሰንዘር የደከሙበትና እንትን ያሉበት አጋጣሚ ስላለ ንጹሃን ላይ ግን መጠነ ሰፊ የሆነ የሀብት ዘረፋ፣ የንብረት ወረራ እንዲሁም የንጹሃን ግድያ እንደቀጠለ ነው። አሁንም ማህበረሰቡን ለማፈናቀልና ለመዝረፍ ተዘጋጅተውና ተልዕኮ የተሰጣቸው አጀንዳን በዚህ ልክ ነው እያራመዱ ያሉት። አሁን ላይ አርበኛ አበበ እንግዲህ ንጹሃን ላይ እርምጃ እናንተም ተወስዳላችሁ የሚል ክስ አሁን ይህንንም የድል ዜና ተከትሎ አንዳንድ የኦሮሞ ብሔርተኛ ሚዲያዎች አሉ ንጹሃን ላይ የፋኖ ጽንፈኞች እርምጃ ወሰዱ የሚል ዜና ሰሞኑንም ሲያቀርቡ ነበረ። ምናልባት ለዚህ ምላሽ በመስጠትና በአጠቃላይ የእናንተን ትግል አስመልክቶ የኢትዮጵያ ሕዝብ በአጠቃላይ እንዲያውቅ የምትፈልጉት ነገር ካለ ባጭሩ እሱንም እንድትገልጽ እድሉን ሰጣለሁ። እንደ አጠቃላይ አሁን የሚዲያ ያሉት የብሔርተኞች የሚዲያ ባለሙያዎች በሙሉ ምድር ላይ ያለውን የኦሮሞ ማህበረሰብ አያውቁትም። እንዳጠቃላይ በእንደዚህ ነው የሚይዘው። እንዲሁ የኦሮሞ ማህበረሰብ ምድር ላይ ያለው ከታጋዩ ጋር ከአማራው ማህበረሰብ ጋር በእኛ ቀጠና ላይ የሚኖረው ማህበረሰብ አንዳችም ነገር ከማህበረሰቡ ተለይቶ አንድም ነገር የሚታይበት ነገር የለም። እንዳጠቃላይ የኦሮሞ ማህበረሰብ አይደለም ጭፍጨፋ፣ አይደለም እንግልት፣ አይደለም አንድ ነገር ሊደርስበት፣ አይደለም መረሸን፣ አይደለም እስራት ሊደርስበት የኦሮሞ ማህበረሰብ ከፍተኛ የሆነ መጠነ ሰፊ ጭፍጨፋ እያደረገበት ያለው የክልሉ ጥምር ኃይል ነው። ለምን ቢባል አሁን የኦሮሞ ማህበረሰብ በከፍተኛ ሁኔታ የሚፈራው የፋኖን ኃይል ሳይሆን የክልሉን ጥምር ኃይል ያገዛዙን ሰራዊት ነው እየፈራ ያለው። ለምን ሲባል እንዳጠቃላይ የኦሮሞ ማህበረሰብ አሁን ላይ ያለበት ነባራዊ ሁኔታ ይታወቃል። ምክንያቱም ፋኖ ከስር መሰረቱ ብሔርተኛ እንዳልሆነና ለኢትዮጵያ ህዝቦች ለእኩልነት የቆመ በአብሮነት ማንንም ከፍ ዝቅ ያላደረገ አመለካከት ሁሉም በኩል አይደል እንደሚመለከት ያውቃሉና ያምናሉ። በእርግጥም ምድር ላይ ያለው የኦሮሞ ማህበረሰብ ታነሱ የተሰወረ አይደለም። ግን አንዳንድ በብሔርተኞች ሚዲያዎች የሚናፈሱን ነገር በሙሉ ማህበረሰቡን ወዳልሆነ ቀውስ ለመክተት ነው። የብሔር ግጭት ለመቀስቀስ እንጂ ለኦሮሞ ማህበረሰብ የተሻለ ለውጥ ለማምጣት አይደለም። እንዳጠቃላይ የኦሮሞ ማህበረሰብ አሁን በእኛ ቀጠና ላይ እንደ ሙሉ ክፍለ ሀገሯ የሚኖረው አንድም የኦሮሞ ንጹሃን መረሸን አይደለም፣ አንድም የኦሮሞ ማህበረሰብ ከበራፉ የረገጠም አንድም የፋኖ አባልም የለም። እንዳጠቃላይ ግን ለምን ፋኖ እዚህ ቦታ ላይ ይህን ቀጠና ተቆጣጥሮ ለምን አልገደላቸውም? እንዳጠቃላይ የፋኖን ኃይል ያን ሰፈሮች ተቆጣጥሮ ማህበረሰቡን አረጋግቶ በወጣ ሰዓት ለፋኖ መረጃ ትሰጣለህ፣ ከፋኖ ጋር የሆነ ግንኙነት አለህ በሚል ከፍተኛ የሆነ የክልሉ ጥምር ኃይል በተለይ ገዳ ልዩ ኮማንዶ ለፋኖ መረጃ ታቀብላለህ፣ እንዴት ከአማራ ጋር ወይም እንዴት ከፋኖ ጋር ተስማምተህ ትኖራለህ በማለት በየወይን ቤቱ በየእስር ቤቱ እንዳጠቃላይም በየካምቡ እንዳለ የኦሮሞ ማህበረሰብ መጠነ ሰፊ የሆነ ስርዓትና እንግልት እስከ ረሸና የደረሰ ማህበረሰቡ እንዲፈናቀል እያደረጉ ያሉት አሁን ላይ ያለው የክልሉ ጥምር ኃይል ነው። በተለይ የአገዛዙ ሰራዊትም በተጨማሪ አማራ ማህበረሰብ ጋር መኖር አይችሉም የሚል ለይቶ ያልሆነ የፖለቲካ ግንዛቤ መስጠት ማህበረሰቡ ከፍተኛ የሆነ መጠነ ሰፊ ከአንድ አማራ ማህበረሰብ
ማህበረሰብ ጋር ወይም ከአንድ ፋኖ ጋር ተስማምተው ኖርክ ማለት አንድ የፋኖ ጥላታችን ሳይሆን አንተ ነህ ጥላት በሚል የኦሮሞ ማህበረሰብ በሰፊው በማሸማቀቅ ከቦታው ላይ እንዲወጣና እንዲለቅ እያደረጉት ያሉት የክልሉ ጥምር ኃይልና የክልሉ ካድሬ ነው። እንዳጠቃላይ የኦሮሞ ማህበረሰብ ያማከለና ለኦሮሞ ማህበረሰብ የሚበጀውን ስራ እየተሰራ ስላልሆነ በዛ ልክ ነው ከአማራ ማህበረሰብ ጋር እንዲሁም ከፋኖ ጋር ተስማምተው በሚኖርበት ሰዓት ለየት ባለ መልኩ እርምጃ እየተወሰደባቸው ስለሆነ የኦሮሞ ማህበረሰብ ከጥቃቱ ሰለባ ነፃ ለመሆን ሲባል በራሳቸው ጥምር ኃይል በኦሮሚያ ክልል ጥምር ኃይልና በአገዛዙ ሰራዊት ፍራቻ ምክንያት ብቻ ቤታቸውና ንብረታቸውን ለቀው እየሄዱ ነው ያሉት። አሁን ላይ በጣም ነው ማመሰግነው አርበኛ አበበ በወለጋ ያለውን ወቅታዊ ሁኔታ በተመለከተ መረጃዎችን በየጊዜው እያቀበላችሁ ነው። ሁኔታውን ሂደቱን ተከትለን ደግሞ ዳግም እንደምንገናኝ ተስፋ አድርጋለሁ። የወለጋ ቢዛሞ ቀጠና የአንሻ ሰይድ እዝ ምክትል የህዝብ ግንኙነት ኃላፊ አርበኛ አበበ አብርሃም በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። እናመሰግናለን መሰለኝ።